በጠዋት የሰማኸው ሙዚቃ አፍህ ውስጥ ውሎ ያውቃል? እስከ ረፋት ድረስ ስታንጎራጉረው ውለህ ታውቃለህ? ልክ እንደዚያ ሁሉ አንዲት ኢትዮጵያዊት ሴት አእምሮ ውስጥ የመቆየት ጥበብም የሚጀምረው በጠዋት በሚያስተጋባ የጽሑፍ መልእክት ነው። ብዙ ወንዶች እንዴት ነሽ ወይም ደህና አደርሽ በማለት ይጀምራሉ። ይሄ ግን ምንም አይነት ስሜታዊ ተጽዕኖ የለውም። እነዚህ መልእክቶች እንደ ብዙ የሞባይል ማሳወቂያዎች ተቆጥረው በደቂቃ ውስጥ ይረሳሉ። እሷን በጠዋት አእምሯ ውስጥ ለመያዝ ከምትልከው መልእክት ይልቅ በመልእክቱ ውስጥ ያለው ድምጽና ስሜት ነው። ኢትዮጵያዊቷ ሴት በባህሪዋ በስሜት የምትመራ፣ ለጥቃቅን ነገሮች ትኩረት የምትሰጥና ከልብ የመነጨ ፍቅር የምትናፍቅ ነች። በመሆኗም በጠዋት የምትልከው መልእክት የዕለት ውሏን የሚያደምቅና አንተን በውስጡ የያዘ የስሜት ዘር መሆን አለበት። የመጀመሪያው የጠዋት መልእክት ህግ የእይታ ምስል መፍጠር ነው። አትጠይቃት፣ ይልቁንም አስተውለህ የምታየውን ነገር ግለጽላት። ለምሳሌ ዛሬ ጠዋት ቡና ስጠጣ አንቺ ትዝ አልሽኝ። ትናንትና ያንቺን ሳቅ ሳስብ የነበረው ቡና ጣዕም በቃላት አይገለጽም። ይሄ መልእክት 4 ነገሮችን ያደርጋል። አንደኛው የዕለት ተዕለት እንቅስቃሴዋን ወይም ቡና መጠጣት ከአንተ ጋር ያያይዘዋል። ሁለተኛው ስለ ሳቋ በማንሳት አድናቆትን ያሳያል። ሶስተኛው ያለፈውን ትዝታ በውበት ይስላል። አራተኛው የጠዋት ቡናዋን ስትጠጣ አንተን እንድታስብ ያደርጋታል። ሁለተኛው የቴክስት ጥበብ ደግሞ የአጭር ጊዜ ትንቢት ነው። እሷን በሚያስደስት መንገድ ስለ ቀኗ ወይም ስለ አንተ መገመት። ዛሬ ፀሐይዋ ስትወጣ ደስታ እንደሚበዛብሽ ይሰማኛል። ያንቺ ደስታ ደግሞ የኔም ቀን መጀመሪያ ነው። መልካም ቀን ተመኘሁልሽ በላት። ይሄ መልእክት እንደ ሙዚቃ አእምሮዋ ውስጥ ይንኳኳል። ከጥያቄ ይልቅ ስሜትን የሚለግስ መልእክት ስትልክ መልሱም እንደዚሁ የፈጠራ ችሎታና ስሜት የተሞላበት ይሆናል። በዚህ ጊዜ ዓላማህ ለእሷ አስፈላጊ ሰው መሆን ሳይሆን ለእሷ የደስታ ምንጭ የሆነ ሀሳብ መሆን ነው። አንተን ስታስብ ስሜቷ ወደ አዎንታዊነት እንዲቀየር ማድረግ ትችላለህ። ይሁንና ይሄ ብቻውን በቂ አይደለም። ቀኑን ሙሉ ለማቆየት የሚቀጥሉትን የቴክስት ስልቶች ይበልጥ በጣም ወሳኝ ናቸው። በጠዋት የተዘራው የስሜት ዘር በረፋድና በቀትር ሰዓት የሚላኩ መልእክቶች ካልተጨመሩበት ይደርቃል። ብዙ ወንዶች በስራ ሰዓት ወይም በትምህርት ሰዓት እሷን በስልክ ለማጨናነቅ ይሞክራሉ። ይሄ ግን በጣም ትልቅ ስህተት ነው። ዋናው ሚስጥር እሷ ስራ ላይ እያለች ወይም በሐሳብ ተጠምዳ እያለች አንተን እንድታስብ የሚያደርጋት የሐሳብ ወጥመድ መጣል ነው። አንድ ኢትዮጵያዊት ሴት በዕለታዊ ኑሮዋ ውስጥ ስትሆን ከዕለት ተዕለት አሰልቺ ተግባሯ የሚያወጣትን ፈገግ የሚያሰኛትን ወይም የማሰብ ችሎታዋን የሚፈታተናትን መልእክት ትጠብቃለች። በዚህ ሰዓት የምትልከው መልእክት እንደ ጠዋቱ ስሜታዊ ብቻ መሆን የለበትም። ይልቁንም የጋራ ሚስጥር መፍጠር አለበት። ለምሳሌ አሁን በስብሰባ ወይም በክፍል ውስጥ ነኝ፣ ነገር ግን አእምሮዬ ውስጥ አንድ እንግዳ ነገር እየተመላለሰ ነው። በኋላ ስንገናኝ የምነግርሽ ነገር አለ። አሁን ግን ስራሽ ላይ አተኩሪ። ይህ አይነቱ መልእክት እሷን የማወቅ ጉጉት ውስጥ ይከታታል። ለምን ይሆን ምን ይሆን የሚነግረኝ የሚል ጥያቄ ቀኑን ሙሉ በአእምሯ ውስጥ እንደ ሪትም ሲመላለስ ይውላል። ከዚህ በተጨማሪ በስሜት ማስታወስ የተባለውን ዘዴ ተጠቀም። ይሄ ማለት አንተ ከእሷ ጋር ያሳለፍከውን አንድ ትንሹን ነገር በጽሁፍ ማስታወስ ማለት ነው። ዛሬ ቁርስ ስበላ ያንቺን የቡና አሰራር ትዝ አለኝ። አሁንም በምላሴ ላይ ጣዕሙ ያለ ይመስለኛል። ይሄ መልእክት አእምሯ ወደ አንተ እንዲመለስ ያስገድደዋል። በኢትዮጵያዊ ባህል ውስጥ ጣዕም፣ ሽታና ድምጽ ለስሜታዊ ትዝታ ትልቅ ቦታ አላቸው። እነዚህ ገለጻዎች በቴክስት ስትጠቀም እሷ አንተን የምታየው በስክሪን ላይ ብቻ ሳይሆን በስሜቷ ጭምር ነው። ሌላው ወሳኝ ነጥብ የደህንነት ስሜት ነው። እሷ ቀኑን ሙሉ ስትውል የሆነ ነገር ቢፈጠር ወይም ብትደክም የሚያስብላት ሰው እንዳለ ማወቋ ትልቅ ስሜታዊ ደህንነት ይሰጣታል። ቀኑ እንዴት እየሄደልሽ ነው? ከዚህ ሁሉ መሯሯጥ በኋላ ትንሽ ትንፋሽ መውሰድ እንዳትረሺ። ያንቺ መረጋጋት ለኔ ከሁሉም በላይ ነው። ይሄ መልእክት ራሷን ለመቆጣጠር ሳይሆን የእሷ ደህንነት እንደሚያስጨንቅህ የሚያሳይ ነው። ሴቶች በተፈጥሯቸው የሚያስብላቸው ወንድ ይማርካቸዋል። ዋናው ቁም ነገር እሷን መከተል ሳይሆን ማስታወስ ነው። መልእክቶች አጫጭር፣ ጣፋጭና የማወቅ ጉጉቷን የሚቀሰቅሱ መሆን አለባቸው። አንተ በምታስብበት ጊዜ የፈገግታ ስሜት ከተሰማት ቀኑን ሙሉ ያ ስሜት በአእምሯ ውስጥ ይውላል። ቀኑ ወደ ማብቂያው ሲቃረብ የጽሑፍ መልእክቶችህ ሚና ከስሜት መነሻነት ወደ ስሜታዊ መደምደሚያ ይሸጋገራል። ቀኑን ሙሉ ስታስብህ ከዋለች በኋላ ምሽቱ ለሷ ያንተ መገኘት በይበልጥ የምትጠብቅበትና የምትናፍቅበት ሰዓት ነው። በዚህ ሰዓት የምትልከው መልእክት የዕለቷን ድካም የሚያስታግስና እንደ አንድ የፍቅር ታሪክ መደምደሚያ ማራኪ መሆን አለበት።
ኢትዮጵያዊ ሴት ምሽት ላይ የምትፈልገው እውቅናና ትኩረት ነው። ቀኑን ሙሉ ስትሮጡላ በስራ ወይም ደግሞ በቤቷ ውሎ ተጠምዳ ከቆየች በኋላ ያንተ መልእክት የዕለቷን ድምር ውጤት ሊሆን ይገባል። ቀኑ እንዴት እንደሚያልፍ ሳስብ ነበረ። አሁን ስራዬን አጠናቅቄ ወደ ቤት ስገባ አንቺ ትዝ አልሽኝ። ያንቺ ቀን ምን ይመስል ነበረ? የሚል መልእክት እሷን እንደምትሰማትና የምትናገረውን እንደምትፈልግ ያሳያል። እሷን መልስ ስትሰጥ በዚህ መልእክት ውስጥ የራሷን ስሜትና የዕለቷን ድካም በማካተት ከአንተ ጋር ትቀላቀላለች። ምሽት ላይ የምስጋና ቴክስት ተጠቀም። ይሄ ከፍቅር መልእክቶች በላይ ኃይል አለው። ዛሬ ቀኑን ሙሉ ስንነጋገር ውለን በሐሳቤ ውስጥ ያሳለፍናቸው ጊዜያት ሁሉ ድካሜን አስረሱኝ። ለዚህም ምስጋናዬ ይድረስሽ። እንዲህ ያለው መልእክት ባንተና በእሷ መካከል ያለውን የጠበቀ ትስስር ያጠነክራል። እሷም አንተን ስታስብ ይሄ ወንድ በውስጥ ያለውን ስሜት በሚገባ ይረዳዋል የሚል እምነት ይኖራታል። የቀኑ የመጨረሻ መልእክት የማይረሳው የፍቅር ማህተም ነው። ከመተኛቷ በፊት የምትልክላት መልእክት በህልሟም አንተን እንድታይ የሚያደርጋት መሆን አለበት። አትሂጂና ደህና ደሪ ብቻ አትበል። ይልቁንም ዛሬ እጅግ በጣም ጥሩ ጊዜ አሳልፈናል። አሁን እረፍት አድርጊ። ነገን ከኔ ጋር እንደምትጀምር ያስበሽ ተኝ። መልካም እንቅልፍ ተመኘሁልሽ። ይሄ መልእክት ቀኑን ሙሉ ስትለዋወጡት የነበረውን ስሜት በአንድነት የሚጠቀልል ነው። የተመለከትነው መሰረታዊ ነገር ጽሑፍ መልእክት መረጃ የመለዋወጫ ሳይሆን የስሜት ግንኙነት መፍጠሪያ መሆኑን ነው። አንተ የምትልከው መልእክት ለእሷ የቀኑ ትልቁ የደስታ ክስተት እስኪሆን ድረስ እሷም አእምሮዋን ከአንተ ላይ መጣል አትችልም። አንተ ለእሷ የፈጠርክላት ስሜታዊ ዓለም እሷ አንተን እንድትፈልግህ እንድታስብህና በመጨረሻም ፍቅር እንድትሰጥህ ያደርጋታል። አንተ የቴክስት መልእክቱን በደንብ ከተቆጣጠርክ የልቧንም ቁልፍ በተመሳሳይ መንገድ ትቆጣጠራለህ። በመጨረሻም የልቧ መሪ ሁን። በመጨረሻ የቴክስት መልእክት መላክ እንደ ጥበብ እንጂ እንደ ግዴታ አይታይም። ዋናው ሚስጥር እሷን መቆጣጠር ሳይሆን በውስጧ አዎንታዊ የሐሳብ ዘር መዝራት ነው። የጠዋቱ የሐሳብ መነሻ፣ የረፋዱ የማወቅ ጉጉትና የምሽቱ ስሜታዊ መደምደሚያ ሲጣመሩ አንተን በቀን ውስጥ ከአእምሮዋ ለማውጣት የሚያስችል ምንም አይነት አማራጭ አይኖራትም። ያስታውሳሉ፣ ሴቶች የሚወዱት ብዛት የጽሑፍ መልእክት ሳይሆን መልእክቱ የሚሰጣቸው የስሜት ጥልቀት ነው። አሁን ምን ታደርጋለህ? በቃ የንድፈ ሐሳብ ጊዜው አብቅቷል። አሁን ጊዜው ወደ ተግባር የምትገባበት ነው። አሁን አትጠብቅ፣ ለሚቀጥለው ጠዋት አትጠብቅ። መተግበሪያውን ክፈትና እሷን የሚያስታውስህን አንድ ነገር በአጭር ጽሑፍ ግለጽላት ወይም ጻፍላት። ፈተናውን ጀምር። ለሚቀጥሉት 3 ቀናት እነዚህን የ3 ክፍል ስልቶች ተጠቀም። ውጤቱን ስትመለከተው ራስህ ላይ ትገረማለህ። የልብህን ቁልፍ አግኝ። አሁን ወደ ስልክህ ተመለስ። የትኛው መልእክት ነው እሷን ፈገግ የሚያሰኛት? ዛሬውኑ ሞክረውና የፍቅር ቴክስት በግንኙነት ውስጥ ያለውን አስማታዊ ለውጥ በአይንህ እየው። አሁኑኑ ቴክስት አድርግላት። የልቧን ድምጽ በመልእክትህ ማስተጋባት ጀምር። ውድ የሳቢሳ ቤተሰቦች፣ የዛሬው የሳቢሳ ፕሮግራም ይሄን ይመስላል። መልካም ጊዜ።